ማነው? ክርስቶስ ነው። ፈቲ ኢሳን ማን ነው የፈጠረው? ኢሳ የቁርአኑን ከሆነ ሙሐመድ ነው የፈጠረው። ኢሳ የሚባል አካል አለ ብሎ ሙሐመድ ነው የነገራችሁ። ልክ ልቦለድ ላይ እንደሚጻፈው መጽሐፍ ልቦለድ የተጻፈ መጽሐፍ ለምሳሌ ካራክተር ነው አይደለ? የካራክተሩ ውጤት ነው። ለምሳሌ ፍቅር እስከ መቃብር ላይ በዛብህና ሰብለ ወንጌል ማን የፈጠራቸው ብለሽ ብትጠይቂኝ እሱ የደራሲው ውጤት ይሆናሉ ማለት ነው። ደራሲው የፈጠራቸው ናቸው። በምናብ በአይምሮ የፈጠራቸው ማለት ነው። ኢሳም ለኛ እንደዛ ነው። በቁርአን ውስጥ በምናብ የተፈጠረ በአካል ግን የሌለ ማለት ነው። ኢሳ ማለት ኢየሱስ ነው ካልሽ ግን ተሳስተሻል። ኢሳ ማለት ኢየሱስ ስላልሆነ እናንተ አሁን እኮ ክርስቶስ የምትሉት ያኔ ኢንሳን ነው ያ አይደለም። እኛ ክርስቶስ ምንለው ኢሳ ማለት ነው። የማርያም ልጅ ነው የምትሉት። እናንተ አሁን የምታመልኩት ሰውን የፈጠረው ነው። ተቃላችሁ ሰውን የፈጠረው አላህ የፈጠረው ነው የምታመልኩት ማለት ነው። ኢሳውን ይሞታል ሲጀመር ፈቲ አው ሰውን የፈጠረውን ነው የምናመልከው። ሰውን የፈጠረውን አላህን የፈጠረው ማለት ነው። በስተት ነው አላህን የፈጠረው። ሰውን የፈጠረውን ትክክል ብለሻል። ሙሐመድንም የፈጠረውን ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ለእርሱ አንዳች አልሆነም። አንዴ ድምፅ ሳኪ ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ይላል። ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ ክርስቶስ አስቀድሞ እግዚአብሔር በክርስቶስ ፈጠረን ይላል። መልካሙን ስራ ለማድረግ ፈጠረን ይላል። ሰው ሁሉ የፈጠረው ማን ነው? መልካም እንድናደርግ ክርስቶስ ነው የፈጠረን፣ ኢየሱስ ነው የፈጠረን ማለት ነው። ሙሐመድንም ጨምሮ የፈጠረው ማን ነው? ኢየሱስ ክርስቶስ ነው። እውነት ብለሻል። እዚህ ላይ እውነት ተናግረሻል። ስለዚህ የቁርአኑን ኢሳ ከሆነ አናውቀውም። የመጽሐፍ ቅዱሱን ኢየሱስ ክርስቶስ የምትጠይቂኝ ከሆነ ግን የመጽሐፍ ቅዱሱ ኢየሱስ ክርስቶስ ሁሉን የፈጠረ ሁሉን ያስገኘ ነው። የቁርአኑ ኢሳ ግን ሙሐመድ ፈጥሮታል። ሙሐመድ የፈጠረውን ኢሳ እናንተ ትከተሉታላችሁ፣ ትመሩበታላችሁ፣ ይሞታል ብላችሁ ታምናላችሁ። መፍታችሁ ነው። ኦኬ አሁን አንተ ማለት ነው ከውሱ ጋር ለምን እንትን አትሉ? ለምን አትነጋገሩ? አልወያይም ብሎ ፈርቶ ተደበቀ። ከኔ ጋር መቼም አይወያይም። መቼም አይፈራም። መቼም ለምንድን ነው የሚፈራው እንዴ? እርግጠኛ ከሆንሽ ወንድ ከሆነ እስቲ ይውጣና ጥሪው በኮስት ይወያየኝ ልብ ካለው። አይ በኮስት አልወያይም ቤቴ ነው ከቤቴ አልወጣም ካለ ግን አንድ ቪዲዮ እንዲሰራ አድርጌዋለሁ። ምን አይነት ቻሌንጅ አድርጌዋለሁ? እኔ ለምን ይወጣል ሲጀመር? ጎበዝ መሰከረችለት። ሴት ልጅ እንደዚህ ስመሰክር ልክ እንደ መሐመድ ከዲጃ እንደመሰከረችለት ደስ ይላል። ከቤቱ መውጣት አይችልም፣ ምክንያቱም ይፈራል። በኮስት መወያየት አይችልም። ስለዚህ አንድ ነገር ያደርጋ ከፎይ ጋር በኮስት እሱን ቻሌንጅ ማድረግ ስለማልችል በቤቴ ብቻ ጓዳ ተደብቄ እሱን የቤት መጥቶ ይወያየኝ ብሎ ቪዲዮ ይስራ። ይሄንን ነገር ያለውኝ እኮ ያኔ መጣበታል። አንተ ሁሱ ጋር ሄድና ምክንያቱም እናንተ አሁን እኛ ቀጥታ መንገድ ነው ያለነው። እሱን አዳምጪ። እኔ ጠማማ መንገድ ላይ አይደለሁም ያለሁት፣ እኔ ቀጥተኛ መንገድ ላይ ነኝ። የእናንተ ጠማማና ገሃነም የሚከትሽ እንደሆነ እኮ አሳየውሽ። ስለዚህ ከቤቴ መውጣት አልችልም በልና ካፍህ ይውጣ ቤትህ ልምጣልህ ብየዋለሁ። ይህንን ማድረግ እንዲችል ንገሩት። ምን ይበል? እኔ ከፎይ ጋር በኮሆስት መወያየት አቅሙም ብቃቱም የለኝም። እኔ ቤት ብቻ መጥቶ ይወያየኝ የሚል ቪዲዮ ይስራ፣ እመጣለታለሁ ብያችኋለሁ። ለምን ፈራ? ይሄንን ለማለት እመጣለታለሁ ማለት ነው። ስለዚህ ለምን ታለቅሳለህ? አቅም ካለው በኮሆስት አይወያየኝም ነበር። እኔ ቤቴ ይምጣ አልልም እኮ። እኔ ኮንፊደንሴን አየሽ ፈትዬ፣ ቤቴ ይምጣ ብዬ አልለውም። ምክንያቱም ሚውት አደረገኝ፣ አስወረደኝ። እፎይ እኔ በቃለሁ። አንተ ስለ ሎሽን አውራ። አንተ ሌላ የምታውቀው ነገር የለም። ፕሮፋይል ቀይረ መጣ። እሱ ብለዋል። አሁን እሱ ኡስታዝ ነው። እኛ ኡስታዞቻችን ሁላቸውም አንድ ናቸው፣ ልዩነት የለባቸውም። እሱ የሚያውቅ ነገር ከሆነ እሱ ይበቃል። እውነት ነው። ኦኬ ይበቃኛል። ይሄ አሁን ያገባው መሐመድ ኡስታዝ ነው አይደለ? ካወቀ እውቀት ካለው ይበቃል። ያንተ ቴንክ ዩ። ልብ በሉ ኡስታዝ ነው እሱ ይበቃል።
እንተማመንበታለን ብላለች። እኔ ኡስታዝ አይደለሁም ግን እመጥንሃለሁ። ማሜ ስለማቀ ያንተን ጌም በደንብ ኡስታዝ ነው አልኩም። ይበቃሃል፣ እውቀት ካለው ያንተ ይበቃሃል ነው ያልኩት። እሱ ማምጣትም አይጠበቅም። ተረጋጊ፣ ሚውት አድርጊና አዳምጪው። መሐመድ ጥያቄያችን ምን ነበረ? ሰምተዋል? ቶፒካችን ምንድነው? ስለ ገሃነብ ሁላችሁም ወራጆች ናችሁ ይልና ስለእናንተ ደግሞ ያለውን አስተማማኝነት ቶፒካችን አይደለም። ምክንያቱም ከስር ውጭ ብላ ያዳመጥከው ምንም ነገር ነው ማለት ነው እስካሁን ድረስ። ቶፒካችንን ታውቀዋለህ? ድጋሚ ማንሽን አንሳና ንገረህ። ከዛ መረጃ ትከፍታታለህ። ከኔ ጋር የምታወራው መረጃ ከፍተህ ነው። 2000 ሰው ላይ ሚውት ባታደርጉ ጥሩ ነው። እሺ ተናገር፣ ቀጥል። የምትፈልገው ነገር ምን ለመድረስ እንደሆነ እያንዳንድ ነገርን ስላጠናሁት ተናገር። ደስ ያለህን አምጣ። ታንክ ዩ። ማሜ ተፍሲር ከኪሱ ነው። ምንም መረጃ መክፈት ማይችል ሰው ነው። በራሱ ግን ካዳመጣችሁት አንድ ሰዓት ያወራል። ስለኔ አያገባህም። እኔ አንተ የምትቀጥፍበትን ነገር ለማጋለጽ እንጂ ለመፈሰር አልመጣሁም። ቀጥል። እሺ ቅጥፈትህን ብቻ ነው የማሳየው እኔ። ታንክ ዩ። ሩል ቅዱስ ማን ነው? መልስ እንጂ ቶፒካችን ይሄ ነው። ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? መንፈስ ቅዱስ ማን ነው? ወይንም ቅዱሱ መንፈስ ማን ነው? ሩህ ቅዱስ ቅዱሳን ለሆኑ በሙሉ የሚሰጥ ስም ነው። ለጅብሪል፣ ለመልካም ሰዎች እንደዚህ የሚሰጥ ነው። ሩህ አልኸቢት ደግሞ ለሰይጣን፣ ለመጥፎ ሰዎች የሚሰጥ ነው። ስለዚህ ሩል ቅዱስ ተብሎ በቁርአን ውስጥ የተጠቀሰው ለሁሉም የሚሰጥ ነው። ልብ በሉ እና ለጅብሪል የሚሰጥ ነው። ማንኛውም መልካም ሰው የተቀደሰ መንፈስ አለው። ቆይ ልብ በሉ ምን ብሏል? ሩል ቅዱስ የሚባለው ለሁሉም ሰውና ለመላእክቶችም የሚሰጥ ነው ብሏል። አሁን ቆይ አዳምጥ። ምንም አታወራም፣ ቪዲዮ ትከፍታለህ። እንደዛ የሚል ማስረጃ ስጠኝ። ኦኬ እኛ ኢሳን ሰው ብለን ስለምናስበው ሩሑል ቁዱስ ማስረጃ ስጠኝ። እኔ አንተን ተረት ተረት አልሰማም። ማስረጃ ስጠኝ። ያወራኸው ተረት ተረት መሆኑን ስለማቅ ማለት ነው፣ ውሸት መሆኑን ስለማቅ ማስረጃ ክፈት። እሰጥሃለሁ፣ ሩሑል ቁዱስም እሰጥሃለሁ፣ የእርኩስ ሩሕም እሰጥሃለሁ። ክፈት ማስረጃ። ምክንያቱም እኔ አንተን ባህሪ ስለማቀው ተረት ተረት ቁጭ ብለህ ማውራት ትችላለህ። እኔ ጋር ግን እንደዛ አይነት ጌም አይሰራ። ውሸት ምንም ማያውቁትን ሙስሊሞችን እንደልልበት እዛ አይተው። እሱን ተዋውቀናል እኮ እናንተ በደንብ ተዋውቀናል። ተው ፈት ተረት ተረት ስለምታወራ ነው እኔ ምንቅህ። ምን አንድ ቀን መረጃ አውርተህ አታውቅም። እኔ ሳቅ ቲክቶክ ከመጣሁ ራሱ እኔ 2ኛ ዓመት ሊሆነኝ ነው። ከዛ በፊት እንደነበርክ ነው የሰማሁት። አንድ ቀን አንተ በመረጃ አውርተህ እንደማታውቅ ስለ ንቄ ነው የተውኩህ አንተ ሁለት ቀን ያናገርከኝ ከዛ በኋላ ብሎክ አድርገኛል። ተወሱ። ምክንያቱም ባለጌ ነህ። ብሎክ ያደረግኩህን ልንገርህ። እያወራን ስለምን ያወራል እሱ? ሰዎች ሎሽን ተጠቅመው ማስተር ቤት ማድረግ ይችላሉ እያለ እያወራል ማለት ነው። እኔ ደግሞ አልገባኝም። እና ሎሽን ተወዷል፣ እንትን ቫልዚን ተወዷል ምናምን ይላል። እና ቫልዚን ተወዷል ሲል ምንድነው? እኔ ምንም አልተረዳሁትም ነበረ። ከዛ በኋላ ሰው ነው የነገረኝ። ቫልዚን ተወዷል እኮ እያለ እያወራህ የነበረው ማስተር ቤት በዛ ይደረጋል የሚል ነው። ይሄ ቆሻሻ ታዲያ ቤቴ ውስጥ ለምን አስገባለሁ ብዬ ብሎክ አድርጌዋለሁ። እኔ ስለ ትምህርት ያስተምራል ብዬ ቫልዚን በጣም ተወዷል አሁን ላይ ምናምን እያለ ይላል። እና ቫልዚን ስለተወደደ 4 ስለማግባት ሊነግረኝ ማለት ነው። ቫልዚን እንትን ከማለት 4 ማግባት ምናምን እያለ ስለዚህ ቆሻሻ አስተሳሰብ እኔ ጋር ቤቴ መጥተህ እንድታቀረሽ ካልፈለኩ ቦለኩ። አሁን ሩል ቅዱስ ለሰዎች ሁሉ የሚሰጥ ስም ነው፣ ለመላእክቶች የሚሰጥ ነው ብለሃል። ማስረጃውን ቪዲዮ ክፈትልን በእናትህ። ተረት ተረት አታውራ። ቀጥል። ማስረጃውን ክፈት። ማይክን አንሳና ማስረጃውን ክፈት። ማስረጃውን ክፈትልን። ዝምታ አዋጣ። ኢንቫይት እየላኩልህ ነው።
እሺ እፎይ ሰላም ነው? ቆይ ቦጃ ቆይ ማሜ ያውቃል ተብሎ የገባ ሰው ስለሆነ ማሜ ተናግረሃል እኮ እውነቱን ተናግረሃል አንተ። እኔ የምገባው ጊዜ ለመግደል ነው። ሙስሊሞች እዛ ገብተው ክርስቲያኖች መልስ ሲያሳጧቸው እኔ አጭበርብሬ ጊዜ ለመግደል ነው ያልካት ሰምቻታለሁ። ዛሬ ግን ኧረ እባክህ ኧረ እንደዚህ ብዬ አላውቅም። ዝም ብለህ ሰው ላይ አሁን መረጃውን ክፈት። ላወራኸው መረጃ አሁን እኔ መረጃውን ልከፍትልህ ነው። አረብኛ የሚያነብ ሰው እኔ የምናገረውን የሚያረጋግጥ ሰው አለ እዚህ መሀል አለ። ችግር የለውም ክፈተው፣ ማስረጃውን ብቻ። ጊዜው የቴክኖሎጂ ነው። ከፈለክ ከቁርአን ላይ ከፈለክ ከሐዲስ ላይ ቁጥሩን ንገረን። የቁርአን ብቻ ብዬ አልገድብህም፣ ከሐዲስም ንገረን፣ ችግር የለብንም። አይደለም ሳሂህ ሐዲስ ሐሰን ሐዲስ አንጣለን። አይደለም ሳሂህ ሐሰን ዳኢፍ ሐዲስ አንጣ አቀበጣለሁ። አታመጣም። ይኸውልህ በኮንፊደንስ እነግርሃለሁ። ዳኢፍ ጉራንቶ ቆይ ቪዲዮ እየከፈትኩልህ ነው። ጉራንቶ ስንት ሰዓት እንጠብቅህ? ቪዲዮ አልከፍታልኝና ነው። ለማንኛውም እንደዚሁ ባነበው የሚሰማኛለ ኖ ክፈት። የአንተን ተረት ተረት አጤረራ ራስ ምጽፈው ሱረቱል በቀራ አያ 87ን ክፈት። ታዲያ ቁርአን ላይ ከሆነ ለምን ትለፋለህ? ቅድም ምን ብሎናል? ልብ በሉ ሎክ። አሁን ሱረቱል በቀራ 87ን እንከፍትልሃለን። ቆይ ሩል ቅዱስ ማለት ምንድነው ብሎናል? ሩል ቅዱስ ማለት አለ ሩል ቅዱስ ተብሎ ለሰዎች ሁሉ የሚሰጥ ስምና ለቅዱሳኖች ለመላእክት የሚሰጥ ስም ነው። ለሰዎችም ለመላእክቶችም የሚሰጥ ነው። በቃ ቴንኪው። ስለዚህ አሁን እንደሱ ነው ያለው። በቃ ችግር የለውም። ሱራ አልበቀራ 87ን ክፈት። አሁን ምን የሚል ነው የሚያሳየን ማለት ነው? ለቅዱሳን ሁሉ የሚሰጥ ነው። ጥሩ መንፈስ ያለው በሙሉ ሩህ ቅዱስ ነው። ወይ አዳም ሩል ቅዱስ እኔ እምቢ አለኝ። ቪዲዮ ክፈትበት ክርስቲያን። ሱራ በቀራ 87ን ክፈት። ያው ተከፍቶላል። በቃ አንብበው። አሁን እኔ ሩል ቅዱስ ወይንም መንፈስ ቅዱስ ቅዱሱ መንፈስ ማን ነው ብዬ ስጠይቀው ያመጣልኝ ምንድን ነው? እንመልከተው። ሙሳን መጽሐፍን በእርግጥ ሰጠ ነው። ኦኬ። ከኋለኛው መልእክተኛን አስከተልን። ኦኬ። የመርየምን ልጅ ኢሳንም በግልጽ ታምራቶች ሰጠ ነው። ኦኬ። በቅዱስ መንፈስም አበረታ ነው። ኦኬ። ነፍሶቻቸውን በማትወደው ነገር መልእክተኛ በጠላችሁ ቁጥር ትከራከራላችሁን? ከፊሉን አስተባበላችሁ ከፊሉንም ትገድላላችሁ። እኔ የጠየኩ ምን ነበረ? እዚህ ጋር ሩል ቅዱስ ማን ነው? ሩል ቅዱስ ማን ነው? ኢሳ ነው እንዴ? ታዲያም እያለ አይደለም እንዴ? በኢሳም በኢሳ በረታሁት እያለ ነው ማለት ነው። ስለዚህ ሩል ቅዱስ ኢሳ ስለሆነ ኢሳም በኢሳ በረታሁት። ለኢሳ ኢሳ ረዳት ሆነው ማንኛውም ፍጥረት መልካም መንፈስ ካለው ያ የተቀደሰ መንፈስ ነው ማለት ነው። ልብ በሉ። በሩል ቅዱስ አበረታው ሲል ኢሳም በኢሳ አበረታው ማለት ነው። የማሜ ተፍሲር ማለት ነው። የማሜ ተፍሲር አንድ ተፍሲር እያነበብከው አይደለ እንደ አንተ? በቃ መልስ ሰጠነህ። ሌላ ነገር ውስጥ ገባ። መልሱን አትቀበለውም። ክርክር አድርገው። መልስ ሰጥተኸኛል። ችግር የለውም። ቦጃ ትቀበላለህ? ይህንን ትርጉም ሩል ቅዱስ ማለት ወይንም ቅዱስ መንፈስ ማለት ኢሳ ማለት ነው ብሎ ተርጉሞታል። ትቀበላለህ? ዘሆል ሙፈሲሮችን አስጥላለሁ። ከዛ ቦጃ አንሳ ማይክን። ኢሳም በኢሳ በረታ ነው እያለን ነው። ምክንያቱም ሩል ቅዱስ ኢሳ ስለሆነ ኢሳም በኢሳ በረታው። ቦጃ ትቀበላለህ? አቤት። ትቀበላለህ? ይህንን ትርጉም ኢሳ ነው ሩል ቅዱስ? ቆይ ተፍሲሩን እኔ መፈሰር አልችልም። እኔ ትቀበላለህ ወይ? ማሜ ያለውን ትቀበላለህ? ማሜ ያለውን ትቀበላለህ ወይ? እኔ ለተፍሲር አቅሙ የለኝም። ኦኬ እሺ፣ ያላ ባሪያ። ምክንያቱም ገብቶሃል አንተ።
ያለ ባሪያ ለምን መፈሰር አልችልም? አቅሙ የለኝም። እውቀት ያላቸው ናቸው የሚፈስሩት። ተፍሲርማ አንድም አታመጣልኝም እኮ ይሄንን ሩል ቅዱስ የተባለው ማሜ ላይ አዘጋጅ ተፍሲር አዘጋጅልኝ። እንደዛ እስከዛ ይሄ ትርጉሙ ነው። እንደዛ ብሎ የፈሰረልን ተፍሲር ታመጣለህ። ሩል ቅዱስ ማለት ኢሳ ነው ብሎ የፈሰረልን አዘጋጅ ማሜ። እመለሳለሁ አንተ ጋር እነሱን ላስጠልህ ብዬ ነው። ቅድሚያ ያለ ባሪያ ያለ ወልቃ ይሰማል ሰማለሁ። እሺ አሁን በፈጣሪ ስራ ክርክር ውስጥ ሳይሆን አምላክ ማን የሚለው ከኔ ጋር ማውራት ትችላለህ? ቆይ አንተ እኮ ምን ቁርአን ተፍሲር ሳታውቅ ስለ አምላክ ማን ነው ምኑን አውቀህ ነው ማውራት ትችላለህ? ሁሉም ስለሚያውቅ በግልጽ ከኔ ጋር መወያየት ከቻልክ እንወያይ። ቦጃ ቆይ ርዕስ ሽፍት ማሜ አዘጋጅ ተፍሲር። እስከዛ ይሄንን እንደዛ ብሎ ይፈታልህ አንድ ሊቅ ታመጣለህ። ያላህ ማይክን አንሳ። ያላ ወኪላ ነው የሚለው ያላ ወኪላ አንድ ያላ ወኪላ ሁለት አይሰማም። ምን ነው ሼም ያዘህ አንተም ኡስታዝ ነው ስለተባለ እኛን ለማጋጨት ነው ወዲያ ወዲህ የምትለው ቆይ። ምክንያቱም አንተ የምታወራው በሞላ ከኪስህ እንደሆነ ዝም ብሎ ተረት እንደሆነ ስለማለት ማለት ነው። ምንም ከኪስ አይደለም አንብበሃል። ኢሳ አለይሂ ሰላምን በሩህ አልቁዱስ አሳድገነዋል ብሏል። አየድናሁ በሩህ አልቁዱስ ብሏል። ቴንኪው አሳዳጊው አዳጊ ነው። ምንም ሌላ ነገር የሚያስፈልገው ነገር የለም። አሳዳጊ አዳጊ ነው። አባባልህ የኢሳን መንፈስን እርጉም መንፈስ ብለን እንውሰደው። ማሜ አሳዳጊው አዳጊ ነው ወይ? ጅብሪል ነው አይደለ? ጅብሪል መጥቶ ወአየድናሁ በሩህ የጠየቁ መልስ አበርቹ በርቺ ነው ማነው? ጅብሪልም ሩህ ቅዱስ አትንተባተብ ተረጋጋ። አበርቹ በርቺ ነው ወይንስ አበርቺ ነው? አንድ አካል ስለሆነ ያልከው ማለት ነው። አበርቹ በርቺ ነው አበርቹ በርቺ ነው ወይ? ማይከን አንሳ። ሩል ቅዱስ አበርቺ እንጂ በርቺ አይደለም። ባይዘይ እዚህ ክፍል ላይ አበርቹ በርቺ ነው። ምንድን ነው አበርቺ በርቺ? ህንድኛ የሚመስል አነጋገር አትናገር። ቀጥታ ወደ ንግግር ግባ። ይሄው አበረታ ነው። ራስ ተምታታበህ እንዴ? ቁርአንህ ነው ያለው፣ እኔ አይደለሁም። አበረታ ነው ለወንድ ሲሆን ለእንትኑ ሲሆን ለሌላ ለሰርድ ፐርሰን ሲሆን በምን አበረታ? ለዛኛው ሲሆን ተናገር። አሁን በምን አበረታ? አበርቹ በርቺ ነው ወይ? አበርቹ በርቺ ነው ወይ? መልስልኝ። ራሱ የሚበረታ ነው አበርቹ? ጅብሪልም ሩህ አልቁዱስ ነው። በምን አበረታው? አልጠየኩም። ጅብሪል እንዲበረታ ወይት ኢሳ ነው ብለኸኛል። ይሄ ሩል ቅዱስ እዚህ ጋር የተባለው ኢሳ ነው ስላልከኝ ኢሳን ሊያበረታ የመጣው አካል ራሱ ኢሳ ነው እያልከኝ። ሁሉም ናቸው ሩህ አልቁዱስ፣ ሁሉም ናቸው። እፎይ አትቃይር ነገር ማሜ። ይህንን ተረተረትን እዛው ኪስህ ክተትና የጠየኩህን መልስ። የሚያበረታው አካል የሚበረታ ራሱ ኢሳ ነው ወይ? ምክንያቱም የሚያበረታው አካል ጅብሪል ነው። ጅብሪል ሩህ ቅዱስ ነው። እንደዚሁም ደግሞ ለኢሳ በሩሑል ቅዱስ አሁን ደግሞ ቀየርክ ቶፒክ ማለት ነው። አሁን ደግሞ ጅብሪል ነው አበርችዋል። አሁን ደግሞ እስልምና እንዲለይ ማየው ክርስቲያን ፈቲ ይሄ ነው አንቺ ኡስታዝ ይሄ ነው። ቀደም ኢሳ ነው አለን። አሁን ደግሞ አበርቹ በርቺ ነው ወይ ብዬ ሲይዘው አይ አበርቹ ጅብሪል ነው አለ። እዚህ ጋር ጅብሪል የሚል የለም፣ ሽታውም የለም። ወገኔ ነቃበል እባክህ፣ ትልቅ ሰው ነህ፣ ልጆች እንዳሉ ነግረናል። ነቃበል እንጂ ማሜ። ንጽጽር ላይ ብዙ ዓመት ቆይተሃል፣ ብዙ ዓመት ማለት ነው። እኔ ሳቅ እንኳን ሁለተኛ ዓመት ሊሞላኝ ነው። አስቀድመህ ብዙ እንደቆየ ሰምቻለሁ። እባክህ ነቃበል፣ ከገባህበት መደንዘዝ ውጣ፣ በመረጃ አውራ። ጅብሪል የሚል እዚህ ክፍል ላይ ያሳየኝ እስኪ። ተፍሲሩ የራሱን ተፍሲር ክፈትና ይኸው ጅብሪል እንደሆነ ታገኘዋለህ።
ተፍሲሩን ከተቀበልክ ለኢሳ በሩህ አልቁዱስ አበረታው። እንግዲህ አበረታው ሲል ምንድነው እንግዲህ እዚህ ጋር ጅብሪል ኢሳ ራሱ ሩህ አልቁዱስ አለበት ማለት ነው። ስለዚህ ጅብሪል ተቀንሶ ኢሳ ውስጥ ገብቷል እያልከኝ ነው? ምንድን ተኛ በቃ ማሚ ይበቃል። የዚህን ያህል ከቆየ መረጃ ሲኖር ለወደፊቱ ከኔ ጋር በመረጃ ለማውራት ሞክር። ኤኒዌይስ ክርስቲያን ቀጥል። ማሜ ስለተናገረው እኔ ሙስሊሞች ገብተው እንትን ሲሉ እነሱን እንደምንም ብዬ ሰዓት ገድዬባቸው ክርስቲያኖችን ሙስሊሞቹ ክርስቲያን እንዳይሆኑ የማድረግ ስራ ነው የምሰራው ብሎ አስቀድሞ ስለተናገረ እንደዚህ አይነት ሰዎች ጋር ብዙም ጊዜ ማባከን አያስፈልግም። የመጨረሻ ላይ ባይዞ የመጨረሻ እንትን ያደረገን በሌላ አካውንት መጥቶ እንትን ያልን ያስታውሰዋል። ማሜው ከስር ትኖራለህ የክርስቶስን አምላክነት አምኖ ነው ባይዞ ከዛ በኋላ ከኔ ቤት እንትን ያለው በቃ እንደ መጽሐፋችሁ ይላል አምላክ ነው ይላል። ከአምላክ ነው ሰው ይሄን መሐመድ ኮርጆታል ስለው አው ኮርጆታል። ሱራ ነው ማቴዎስ ወንጌል ምዕራፍ 5 ቁጥር 30 ጀምሮ ያለውን አንስቼለት ሐዲስ ኩርሲ 18:40 ላይ ያለውን ጠቅሼለት መሐመድ ኮርጆ ይሄንን ለአላህ ሰጥቶታል ስለው ከዛ ወዲያ ኩረጃ ነው ይሄንኛው ለአምላክ ነገር ለአምላክ ነው። ከዛ በኋላ ይሄንኛው አምላክ መስፈር እንትን ነው። አዎ ስለዚህ ክርስቶስ ተናግሮታል። እሱ መረጃ መጣውለት ያ ስለዚህ በዚህ መሰረት ክርስቶስ አምላክ ነው አይደለም ነው ብለህ ነው የተለያየ ነው ማለት ነው። ከዛ በኋላ አይ ቲንክ ያኛውን አካውንትም ብሎክ አላደረኩት። አንደኛው ዋናውን ብቻ ነው ብሎክ ያደረኩት ይመስለኛል። ይሄው አካውንት ነው መሰለኝ ወይንም በአንደኛው ግን ብሎክ ያደረኩት ስለ ቫዝሊን ምናምን ነገር ላይቭ ላይ ገብተህ ስታወራ ነው ብሎክ ያደረኩት። እና ጸሎት አድርግልሃለሁ ባይዘ ትልቅ ሰው ነህ ለረጅም ሰዓት ብዙ ጊዜ ላይቭ ስለምትገባ ጸሎት አድርግልሃለሁ አንድ ቀን እንዲገለጥልህ ወደ እውነት እንድትመጣ። ኢቭን የተናገረው ሐዲስ ሰሞኑን ሰምተዋል የለቀቁትን ክርስቲያን የሐዲሳት ቆይ ሰምታችኋል ብዬ አስባለሁ። ሜቢ ያላችሁ ቪዲዮውን ማስደመጥ ይቻላል። ሰምተዋል ክርስቲያን? ያ ሰምቼዋለሁ። እፎይ ከመጣ ወዲህ ነው እንደዚህ አይነት ሐዲሶችን መስማት የጀመርነው ብሏል። ያ እፎይ ባይመጣ ኖሮ እነኝን ጉዶች አንሰማም ነበር ብሎ የተናገረው ምስክርነት ሰጥተኛል። እሱንም አመሰግናለሁ። እሱንም ማወቅ ኡስታዞቻችሁ ደብቀዋችሁ የኖሩትን ስጠኝ አንድ ጊዜ እኔ ላውራ አንድ ጊዜ ስጠኝ። እሺ ሰይድ እንኳን ደህና መጣ። ይሰማን አይደል? ይሰማለሁ። ሰላም ኦኬ። እዚህ ጋር ሰላም ናችሁ? እዚህ ጋር ምን ብሎ አይዚዮ መልስለትና ክርስቲያን ሩል ቅዱስ ኢሳ ነው ብለህ ታምናለህ? ይሰማን አይደል? አዎ ይሰማል። ሩል ቅዱስ ኢሳ ነው ወይ? ቆይ አንድ ጊዜ እንኳን ደህና መጣህ። ለማንኛውም ከተደበቅበት እንኳን ደህና መጣህ። ያስተካክለህ እንደመጣህ ተስፋ አደርጋለሁ በመጀመሪያ ማለት ነው። የተደበቁበት የለም። ለምንድን ነው? ቆይ አንድ ጊዜ ጠብቀኝ። ሲቀጥል አንተ በማስረጃ እንደማታወራ የታወቀ ነው። ሲቀጥል እኔ እዚህ ጋር የገባሁት ለሙስሊሞች ለምን ትገባላችሁ? እዚህ ጋር ያኔ እየተነገራችሁ አይደለም እንዴ? ለምን ትገባላችሁ? የመሐመድ ወንድም ነው የመጣው፣ የማሜ ወንድም ማለት ነው። ማሜ ቢያንስ መረጃ ያወጣም እንጂ ይከራከራል። ባይዘ ማሜ ካላስወጣችሁት ቀኑ ሙሉ ሊከራከራችሁ ይችላል። ቆይ አታድርገኝ። እኔ ቆይ ይቅርታ አንድ ጊዜ ድረስልኝ። ምክንያቱም ሰዎች ልትወያይ ነው እንጂ ልታለቅስ አይደለም። መፈቅድልህ እኔ ቤት ውስጥ እፎይ ጋር እንዳትጠይቁ እንዳትማሩ ምናምን ላለቅስ አይደለም የመጣው። በነገራችን ላይ ተረጋጋና ጠብቀኝ ትንሽ። ጥያቄው ላይ አውራ። እኔ እዚህ ጋር አሁን ለሙስሊሞች ነው ሐሳብ እየሰጠሁ ያለሁት። እኔ በመረጃ እንደማወራ ታውቃላችሁ። ለምን ትገባላችሁ? ባኖፍ ሙታ የተከፈተልህ መረጃ ነው። ቁርአንን የተከፈተልህ እንጂ መጽሐፍ ቅዱስ አይደለም። አንተ ጋር አይደለም አሁን ሙስሊሞች ጋር እያወራ ያለሁት። ለምን ትገባላችሁ? ሁላችሁ ሁላችሁ ለምን እዩ ማሜ መረጃ አውጣ ብዬ ስለው ሰምታችኋል። እኔ ጋር ማንሽም ያለ መረጃ ለዛሬ አይደለም 2 ዓመት ሊሞላኝ ነው ብያችኋለሁ። አንዲት ያለ መረጃ ወራሁትም አንጡና የ2000 ሰው በላይ ያለ አዋርዱኝ። አንዲት ቪዲዮ የሰራሁት እንደ ቀልድ ያወራሁት
አንዲት ያለ መረጃ ታቁኛላችሁ እኮ ማሜ ያውን ያስወረድኩት ቀደም እኮ ነገርኳችሁ። እፎይ ባይመጣ እነኚህ ሁሉ ገመናችን አይገለጥም አናቅም ነበር ብሏል። ኡስታዞቼ የደበቁትን ገመና ነው ያወጣውልህ። ግን የምትጠቀሙት ምንድነው? ብላይንድሊ ፎሎ የሚያደርጋችሁን ህዝብ መሀይማኑን ምንም ያላነበቡትን ምስኪኑን ህዝብ ትመሩታላችሁ ዝም ብላችሁ ወደ ገሃነም እሳት ማለት ነው። ወደ ገሃነም እሳት ትመራለህ። አለመረጃ ካልክና ቻሌንጅ አድርገኝ። አለመረጃ ዛሬ አይደለም የዛሬውን ቶ ዛሬ መረጃ ጨቅ ስለማውጣለህ የዛሬ ዓመት ያለመረጃ ወራኸው ነገር አለ ብለህ አንዲት ናና ቻሌንጅ አድርገኝ። የዛሬ ዓመት ከምናምን እንደዚህ ብለህ ያለመረጃ ወርተህ ታውቃለህ ብለህ ና ቻሌንጅ አድርገኝ። አዋርደኝ። ይኸው ፈቅድልሃለሁ። ጎንደሬዋ ነኝ። ከስሲ አንዴ ቆይ። ጎንደሬዋ ነኝ። ጎንደሬዋ ነኝ። ቻሌንጅ አድርጉኝ። ባይዘ ያለመረጃ ያወራሁት ካለ ሰማን እንኳን ደህና መጣሽ። ጥያቄ ያለ ክርስትና ላይ እስልምናው ላይ ምላሽ የለሽም? ጥያቄ ያለ ክርስትና ላይ ኦኬ፣ ምንድነው ጥያቄሽ? ኢየሱስ በእኔ ማመን ማለት በላከኝ ነው እንጂ በእኔ አይደለም ይላል ዮሐንስ ወንጌል 12:44 ላይ። ኦኬ፣ በላከው ታምኛለሽ? አዎ። የላከው ማን ነው? አላህ። ኦ እስቲ አላህ የሚለውን ዮሐንስ ወንጌል ላይ ያሳይኝ እስቲ። እዛ ላይ ባይልም ቁርአን ላይ አለ። በእኔ ማመን ማለት በላከኝ ማመን ነው እንጂ በእኔ አይደለም ማለት። ዞሮ ዞሮ ኢየሱስ ፈጣሪ አይደለም። ፈጣሪ አለመሆኑን ነው የሚያሳየው እዛ ላይ። አዳምጪ። በላከው ስታምኚ የላከው ደግሞ ምን ይልሻል መሰለሽ? በሱ መኝ ይልሻል። በእርሱ ማመን ነው። እሱን አላምንም ካልሽ በላከው መኝ። የላከው በእኔ አይደለም ያለው አዳምጪ። ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 40 ላይ እርሱ ደግሞ ምን ይልሻል? በልጁ መኝ ይልሻል። ማቴዎስ ወንጌል ምዕራፍ 17 ቁጥር 3 አይ ቲንክ ቁጥር እንደዛ አካባቢ ላይ እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ይመስለኛል እርሱን ስሚ እሱን እመኝበት ይልሻል። ዮሐንስ ወንጌል ምዕራፍ 16 ላይ ቁጥር 1 ላይ ሲጀምር ገና በእኔ እመኑ በእግዚአብሔርም እመኑ ብሎ ነው የሚጀምረው ማለት ነው። አይሁዶች ምን ሊመስላቸው ነበረ? በማመን በወልድ ማመን አይመስላቸውም ማለት ነው። ምክንያቱም በአብ ማመን ማለት በወልድም ታምኛለህ። ምክንያቱም ያብ የሆነ ሁሉ የማን ስለሆነ የወልድም ስለሆነ ማለት ነው። አንድ አምልኮ ስለሚቀርብ ማለት ነው። አንድ መለኮት ስላለ ማለት ነው። በአብ ስታምኚ በወልድ ታምኛለሽ። በልጁ ስታምኚ ነው የዘላለምን ሕይወት የምታገኘው። ስለዚህ አባቱ ምንድነው የሚልሽ? ወደ ልጁ ነው ይመልስሽ። እንደዛ ከሆነ ማለት ከፈጣሪ ስህተት ይገኛል ማለት ነው። እንኳን አይደለም ያለችኝ። ለምን በእኔ አይደለም ለምን አለ? ክፍሉን ክፈትላት። ስንት ላይ የፈለግሽው? የትኛው ነው? ዮሐንስ ወንጌል 12:44 ላይ 12:44 እሺ ቁጥር 44 ላይ ለኔ ብዙ እንትን አይልም። ዝቅ አድርገው። እኔ እነግርሃለሁ ጥቅሱን። ኢየሱስም ጮኸ እንደዚህ ማለ በእኔ ማመን ማለት ቆይ ተረጋጊ። ኢየሱስም ጮኸ አነብልሃለሁ። ቆይ ተረጋጊ። ይህንን የተናገረው ኢየሱስ ይህንን የተናገረው ኖ አትሂድ ወደዛ። ተመለስ ከፍ አድርገው። ኢየሱስም ጮኸ እንዲህም አለ በእኔ የሚያምን በላከኝ ማመኑ ነው እንጂ
በእኔ አይደለም። በእኔ አይደለም። እኔን የሚያይ ምን ይላል? እኔን የሚያይ ምን ይላል? ምን ይላል? አንብቢው እንጂ እኔንም ያየኝ የላከኝ አይደለም። የኔ ጥያቄ አፍራሽ ቃል ለምን ይገባል ነው። በእኔ አይደለም የሚለው ይሄ አፍራሽ ቃል ነው። ለምን ይገባል እኮ? ቀጥይና አንብቢው፣ ከዛ ሙሉን አንብቢው። ክፍሉን ዝቅ አድርግላት። እኔንም የላከ እኔንም የሚያይ የላከኝን ያያል። አብን ያየው የለም መስላል። አብን ያየው እኔን ያየ ግን ማን ያያል? እኔን ያየ ግን ማን ያያል አለ? የላከኝን ያያል። እሺ ቀጣይ ደግሞ 46 ነበር። እፎይ ተረጋጋ። ቆይ አንተ አይደለም ጥያቄው አይደለ? የእሷ ነው። በእኔ እሱን ስታምኚ ነው አብን የምታምኙ። ምክንያቱም ወልድን ማየት ማለት አብን ማየት ማለት ነው። ነገር ግን ሪቶሪካል ኤክስፕሬሽን አብን ያየው የለም። አይሁዶች ቆይ አብን ወልድን ማየት አብን ማየት ነው። በመለኮታዊ ክብር ግን ማንም አብን ያየው የለም። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔር ማንም ያየው የለም፣ በእርሱ ያለው አንድያ በቅፉ ያለው ተረከለት ብሎ ያስቀምጠዋል ማለት ነው። አንደኛ ጢሞቴዎስ ባልተሳሳት ምዕራፍ 6 ቁጥር 16 ላይም በመለኮታዊ ክብር እግዚአብሔር እንደማይታይ ያስቀምጠዋል። ነገር ግን ክርስቶስን ማየት ማንም ማየት ነው፣ አብን ማየት ነው። በመለኮት አንድ ስለሆኑ ማለት ነው። ክርስቶስ በስጋ የተገለጠ እንጂ በመለኮታዊ ክብሩ የተገለጠ ስላልሆነ ማለት ነው። እኔን የሚያይ የላከኝን ያያል ሲል የላከው ደግሞ ማን ነው? አብ ነው። አብ ደግሞ ምንድነው? አባቱ ነው። አንድ ናቸው ነው የምትለው? አዳምጪ። እኔ ሳልሆን የምለው መጽሐፉ ነው የሚለው። አንድ ናቸው የሚለው እኔ አይደለሁም፣ መጽሐፍ ነው የሚለው። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ስላለ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ወይንም 9 ላይ አብና ወልድ እንትና ፊልጶስ ይጠይቀዋል ክርስቶስን። አብን አሳየንና ይበቃናል ብሎ ይጠይቀዋል። እስከዛሬ ድረስ ከአንተ ጋር ስኖር አታውቀኝምን? እኔን ያየ አብን ያየ ነው ብሎ ይላል። ሰው ማታምኚ ከሆነ በአብ መኝ። አብን ስታምኚ ግን አብ ወደ ማን ነው የሚመልስሽ? ወደ ልጁ ነው የሚመልስሽ። ልጁ ምን ስለሆነ ልጁን እንድታምኚ እሱ ደግሞ አብ ይመልስሻል ማለት ነው። ወደ አብ ይመልስሻል። ሰው ከአብ የተለየ አምልኮ ወልድ የለም። ከአብ የተለየ ለምን? አብን ማየት ወልድን ማየት ስለሆነ ማለት ነው። እንደስማ ከሆነ ደግሞ ያኔ ዮሐንስ ወንጌል 5:30 ላይ ምንም ነገር እንደማይችል ነው የሚናገረው። አንድ ናቸው ከተባለ አብም አይችልም ማለት ነው። አይችልም አይልም። ዮሐንስ ወንጌል 5:30 ላይ ክፈትላት። አይችልም ሳይሆን የሚለው ምንም ነገር አልችልም ሳይሆን የሚለው ከራሴ አንዳች ላደርግ አልችልም የሚለው እኮ አንድ ናቸው ከተባለ ሁለቶችም አይችሉም ማለት ነው። አይችሉም ይል የለውም ክፍሉ። ቁጥር 19 ላይ አላነበብሽውም። እንደዛ አይደለም የሚለው። እኔ ከራሴ አንዳች ነገር ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻም። የሚያወራው ስለ ፍቃድ እንጂ ስላለመቻል እና መቻል ጉዳይ አይደለም። ይሄ ንግግር የማን ነው? የማን ነው ንግግሩ? የማን ይመስልሻል? የወልድ። ቴንኪው። ወልድ ማለት ምን ማለት ነው? ኢየሱስ ነው የተወለደ። ጎበዝ። ስለዚህ ወልድ ማለት ልጅ ማለት ነው። የአብ ልጅ ማለት ነው አይደለ? አይችልም ማለት ነው ምንም ነገር የማድረግ ሲላክና የሆነ ስልጣን ሲሰጠው ነው የሚችለው። አዳምጪ ሚል የለውም ክፍሉ። ወልድ ነው ብላለች። በዚህ በተናገርሽው መሰረት እስልምናን ሐሰተኛ አድርገሽልናል። ምክንያቱም ኢየሱስ እንደ መጽሐፍ ቅዱስ ነው እንጂ እንደ እስልምና እኮ አይደለም እያወራን ያለነው። አዳምጪ ፕሊስ አዳምጪ። ቁጥር 19 ላይ ክፈተው። ቁጥር 19 ላይ ፕሊስ አዳምጪ። ቁጥር 19 ላይ ምን ይላል? አብ ሲያደርግ ያየውን እንጂ ወልድ ከራሱ አንዳች ሊያደርግ ምንም አይችልም ይላል። ወልድ የሚያደርገው ምንድን ነው? አብ የሚያደርገው ነው አይደለም? መልሽልኝ። ማይኩ አንቺ ነው። መልሽልኝ። ወልድ የሚያደርገው አብ የሚያደርገው ነው አይደለም?
ምንድን ነው ያልከኝ? አልሰማሁህም። ቁጥር 19 አድርገው ሰምተሻል? ምክንያቱም ተመልሶልሻል እያሉኝ ነው። ሌላ ቦታ ጠይቀሽ ሆን ብለሽ ጊዜ ለመግደል እንደመጣሽ ገብቶኛል። ኦኬ እንደዛ ከሆነ ወላሂ ገብቻ አላውቅም። ወረቢ ገብቻ አላውቅም። አንተ ያማል እንዴ? ችግር የለውም። በቃ እኮ ክርስትና ያሳፍራል ማለት ነው ካላስተማርከኝ። አይ እስልምና ነው የሚያሳፍረው። እስልምና ነብይሽ አስተምሮ የሚያሳፍረው እንደሚያሳፍር አሁን አሳይሻለሁ። ሐቅና ኢየሱስ አይመለክም። ሰውን ከማምለክ ውጡ። ቆይ ወዴስ ተረጋጊና ወይ በስነ ስርዓት አስረዳኝ እኮ በስነ ስርዓት ካስረዳኝ እኔ ችግር የለብኝም። ኦኬ አሁንማ ትኩረት ሰጥቼ እኮ ላስረዳሽ ነው። በቃ እንደዛ ከሆነ ለእንትን ከመጣሽ በደንብ ትኩረት ሰጥቼ ራስሽ በራስሽ አንደበት እንድትመሰክር ያደርግሻለሁ ማለት ነው። ክፍሉን አንብቢውና አንብቢ ምን ይላል? አሁን ትኩረት ሰጥቼ ላውራሽ። ኦኬ ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም ይላል። ወልድ የሚያደርገው አብ የሚያደርገው ነው አይደለም? ሰምተሻል? አብን ያየው የለም። አብን ያየው የለም። ሴትዮ እንዴ የጠየቁሽ መልሽ። ምንድን ነው የሚለው? ክፍሉን አንብቢ። አብን ያየው የለም። ባጁ አዳምጥ። ባጁ ተረጋጋ። አንብቢ ይሄንን ምን ይላል? ኢየሱስም አሁን ቀጣይ ስለዚህ ኢየሱስም መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብን ያየው የለም ነው የኔ አቋም። አብን ያየው የለም። ኢየሱስና አብ አንድ ሊሆኑ አይችሉም። እሺ አብን ያየው የለም የሚለው የቱ ጋር ነው? እስቲ ንገሪኝ። አብን ያየው የለም የሚለው ጥቅስ የቱ ላይ ነበር? ረሳሁት፣ ግን አለ። ከፈለክ ቀስ ብዬ እመጣልሃለሁ። ሰዓት ስጠኝና አሳይኝ። እዛው ላይ አንቄ ስለሚይዝሽ ማለት ነው። ጥቀሹ። ምንም የሚያስቅ ነገር እኮ የለም። እየሳቅን አይደለም። ይሄን ታምብና ምንድን ነው ታስቀኝ? ለመሳቅ ፈልጌ አይደለም፣ ግን አሳቀኝ። አይ ውስጥ ርር ያለ ይመስላል። ታውቃለህ? አይ እኔ በመጀመሪያ ትኩረት አልሰጠሁሽም ነበር። አንቄ ትላለህ እንዴ ታዲያ? እዛ እንደዚህ አይደለም አንቄ አይባልም። ትኩረት አልሰጠሁሽም ነበር። አሁን ድንገት ኮመንት ሳይ ነው ወሬ እያየሁ ነበር እያወራሁ የነበረው ሁሉ። አሁን ግን እንደዛ ካስበሽ ከመጣሽ ወላሂ ውሸታም ወረበል ወላሂ ውሸታም ናቸው ክርስቲያኖች። ለምን ብትለኝ እኔ ገብቻ አላውቅም። አንድ ጊዜ ብቻ ከእንትና ቤት ገብቻለሁ። ከባንስም አሁን መልሽ በቃ መልሽ ብቻ ቃል ስጋ ሆነ ከሱ ከኔ ጋር እንደዚህ አይነት ፕሊስ መልሽ። አዎ የተጠየቅሽውን ብቻ ክፍሉን አንብቢ። ያመጣሽውን ምዕራፍ ላይ ክፍሉን አንብቢ። ወልድ የሚያደርገው አብ የሚያደርገው እኔ ያመጣሁት ኢየሱስም ጮኸ እንዲህም አለ፣ በእኔ ማመን በላከ ማመን ነው እንጂ በእኔ አይደለም የሚለው 14:44 ላይ ያለው ያመጣሁት ዮሐንስ ወንጌል። እኔ ይሄን ምንጭ መጣሁኝ። አዳምጪ። ምክንያቱም 30 ላይ ከዛ ወደ ያኛውን ሲመለስልሽ ወደ 30 እኮ የመጣሽው አንቺ ነሽ፣ እኔ አይደለሁም። 30 ላይ ስትመጪ ከ30 በፊት 19ን አንብበሻለሁ ብዬ መለስኩሽ። ኦኬ ክፍሉን እኛ ለኦዲየንሱ እንትን እንበለውና ሰዓት አንግደል። ኤኒዌይስ እንደዚህ ላይ ስለዚህ ኢየሱስም መለሰ። ምክንያቱም የመሐመድ መንፈስ ከባድ ነው። ባይዘ ጆሮዋንም አይምሮዋንም ስለደፈነው የመስማት ችሎታ የላትም። ሰው ሚዩት አድርጊና አዳምጪ። የተወሰነ ለምሳሌ እሷ ለማምጣት የሞከረችው አብን ያየው የለም ብላ ልትል ነው። አብን ያየው የለም የሚለው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ነው። ግን አብን አንድም ያየው ነገር የለም። ቆይ አዳምጪ፣ በእናትሽ ከማስወረድሽ አዳምጪ። በቅፉ ያለ አንድያ ልጁ ተረከው። ፕሊስ ከስሩኝ። እሺ በቅፉ ያለ አንድያ ልጁ ተረከው ይላል። ሶ በአብ እቅፍ ውስጥ ማን አለ? ወልድ አለ። በአብ እቅፍ ማን አለ? ወልድ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 አውጣው። ያየው የለም ብላ ስግጥ ብላ ልትከራከር የሞከረችው እሱን ጥቅስ ዛ ነው። እሱ ጥቅስ ደግሞ አወጣሽም። ስለዚህ አብ ወልድን ባገለለ ሁኔታ ነው ማለት አይደለም። ቁጥር 18 ላይ ኦኬ፣ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው።
ማን የተረከው? በአባቱ እቅፍ ያለ። በአባቱ እቅፍ ያለው ማን ነው? ወልድ። በቅፉ ያለው እሱ አይቶታል። ስለ አብ ሊመሰክር ሊናገር የሚችለው ማን ነው? ወልድ ነው። ይህንን ጥቅስ ዛውን ከዛኛው ጋር ምን ያየው የለም ይላል 1246 ላይም ያየው የሚል የለምና እዛ ልሰግጥ ነው የፈለገችው ማለት ነው። አሁን ወደ 19 ስትመለስ ምንድነው እሱ? ወልድ አብ የሚያደርገውን ሁሉ ያደርገዋል። ነገር ግን ወልድ የሚያደርገው ከአብ የተለየ አይደለም። ወልድ የሚያደርገውን ሁሉ አብ ያደርጋል፣ አብ የሚያደርገውን ሁሉ ወልድ ያደርጋል። አብ ሲያደርግ ያየውን ሁሉ ልብ በቅፉ ስላለ አብ ሲያደርግ ያየውን ሁሉ ምን ይላል? ወልድ ያደርጋል። ያ የሚያደርገውን ሁሉ ደግሞ ይህንኑ እንዲሁ ያደርጋልና። ቁጥር 30 ላይ ይድላታው ቁጥር 30 ላይ ምንድነው እሱ? አብ ልብ ወልድ ምንድነው እሱ? አብ የሚያደርገውን ሁሉ ነው የሚያደርገው። ወልድም ደግሞ እንደዛው። ቁጥር 30 ላይ እኔ ከራሴ አንዳች አልናገርም አለ። ኦኬ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ። እንደሰማው ሲል እንዴት ነው? ቅድም እዛ ጋር አይታችኋል። ቁጥር 19 ላይ ከወልድ ሲናገር አብ የሚያደርገውን ያየውን የሰማውን ያደርጋል። ያ የሚያደርገውን ሁሉ ደግሞ ወልድም ያደርጋል። አብ የሚያደርገውን ማለት ነው። አብ መፍጠር ከሆነ ወልድም ይፈጥራል። እግዚአብሔር የሚያደርገውን ፈጣሪ አላህ የሚያደርገውን ሁሉን ያደርጋለሁ ፍጡር ሊል አይችልም። እንደሰማው ፈርዳለሁ፣ ፍርዴም ቀን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻም ማለት ፍቃዴን አልሻም። ስለ ፍቃድ ነው እያወራ ያለው። ስለ ፍቃድ ከሆነ ደግሞ ከአብ የተለየ ፍቃድ የለኝም። የኔ ማድረገው ሁሉ ወልድ የሚያደርገው ነው፣ አብ የሚያደርገው ነው። ከአብ የተለየ አይደለም ለማለት ነው። ይህንን በምን እናውቃለን? ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ ፍቃዱ ምንድነው የአብ የሚለውን እንመልከት። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው። የአባቱ ፍቃድ ምንድነው? በልጁ ማመን ነው። እኔም በመጨረሻ ቀን አስነሳዋለሁ። የሚያስነሳው ማን ነው? ክርስቶስ ነው። ሱረቱ ሐጅ ቁጥር 6 እና 7 ላይ ከመቃብር የሚያስነሳው አላህ ብቻ ነው ይላል። ክርስቶስ ደግሞ ምን ይላል? እኔ አስነሳዋለሁ። አባቱ ደግሞ ምን ይላል? ልጅን አይተ በሱ እመን ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ክፈትልኝ እንዴ። እርሱ ያከብረኝ። ላብ ያለው ሁሉ የኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግራችኋል። ያብ ያለው ሁሉ የወልድ ከሆነ የወልድ ሁሉ ያብ ከሆነ ስለዚህ ቫይስ ቨርሳል ይሆናል ማለት ነው። ምንድነው? አብ የሚነግርህ አብ ጋር ያለው ሁሉ የወልድ ነው ማለት ነው። ስለዚህ የተለየ ፍቃድ የለንም ለማለት ነው። ከፍቃድ አንጻር እንጂ ከአብ የተለየ ፍቃድ የለኝም ለማለት ከዛ አንጻር እንጂ ወልድ ምንም ማያውቅ አብ ደግሞ ሚያውቅ እንደዛ ማለት አይደለም። ቤቢ ግልጽ ነው። ክርስቲያን ትሄድበታለህ? አይ ሁሉም አይ ቲንክ ተመልሶላታል ይመስለኛል እና ያን ያህል ኮንፊውዥን የሚፈጥርም ማለት ለምነት ለመናገር እንደዚህ ኮንፊውዥን የፈጥሮባቸው ከሆነ ኮንቴክስቱን ማንበብ ነው፣ ሌላ ምንም አይደለም። በቃ እንደውም ሙሉ ለሙሉ የክርስቶስ ኢየሱስን አምላክነት ከአብ ጋር ያለውን መለኮታዊ አንድነት የሚናገር የመጽሐፍ ቅዱስ ጥቅስ ያመጡና ከዛ በኋላ ይሄ አምላክ አያስብለውም ለማለት የሚናገሩት ራሳቸውን ድጋሚ የሚያስመጣቸው ነው ማለት ነው። አሁን በዚህ በዮሐንስ ወንጌል ምዕራፍ 5 ላይ ኮንቴክስቱን ብታነቡ በጣም በቂ ነው። በቃ ክርስቶስ ኢየሱስ ከአብ እኩል አስቀድሞ ሲሰራ እንደነበረው እንዲሁ ደግሞ እንደሚሰራ ይናገራል። ይህንንም በመናገሩ ደግሞ ራሱን አምላክ አደረገ ብለው አይሁዶች ድንጋይ ሊወግሩት እንዳነሱበት ይናገራል። ከዛ በኋላ ደግሞ በደንብ ኮንፈርም ያደርግላቸዋል። እኔ ከአብ የተለየ ምንም የምሰራው ነገር የለም፣ አብ የሚያደርገውን ያንን ሁሉ ደግሞ እንዲሁ እኔ አደርገዋለሁ ብሎ ይናገራል። ከዛም ቀጠል አድርጎ አብ ሕይወት እንደሚሰጥ እኔም ደግሞ ለመወዳቸው ሕይወትን እሰጣቸዋለሁ፣ አብ ሙታንን እንደሚያስነሳ እኔም ደግሞ እንዲሁ አደርጋለሁ
እያለ ተናግሯል። ብዙም ያን ያህል እንትን የሚፈጥር አይደለምና ከፍቅር ለማስወጣት አይ እሷ የጠየቀችው ግን ልክ ነው። እኔና በእኔ ማለት በጣም ይለያያል። በጣም ማለት እኔን ማመንና በእኔ ማመንም በጣም ልዩነት አላቸው። በክርስቶስ ማመን ማለት በአብ ማመን ማለት ነው። እኔን እሱማ ግልጽ ነው። እሱ ገብቶኛል። ኢየሱስን ስናምነው ከዛ አብን አመን ነው ማለት ነው። ግን አብን አላመንበትም ማለት እኮ ነው። ማመንና እንትን ማለት አንድ አይደለም። ቦጃ የተለየ አይደለም። እኛ የምናምነው በአንድ መለኮት ነው ወዳጃችን። እሱ እኮ ልክ ነህ። ግን ማለት ነው ልክ እኔ አሁን ስናገር እኔን ማመንና በእኔ ማመን አንድ ነው ትርጉሙ። እኔን ማመንና በእኔ ማመን አንድ ነው ትርጉሙ። እኔን ማመንና በእኔ ማመን እኔን ማመንና በእኔ ማመን ማለት ትርጉሙ አንድ ነው። እሺ ቁጥር 1 ላይ አድርግልኝ 16 1 ላይ አይደለም። ያኛው ጥቅስ ትክክል አይደለም ነው። ለምን ራሱን ጥቅስ ልታብራራኝ አልፈልግም። ቅድም የሰጠው 44 ክፈተውና መልስ ሰጥበት። አንብበው። ቆይ እኔን ማመን በእኔ ማመን ማለት አይደለም እኮ ነው የሚለው እኮ በግልጽ አንብበው። ቆይ እሺ የቱ ነው ስንት ላይ መሰለ? ኦኬ ልባችሁ አይታወክ። አንብበው። አንድ ነው ማነበው። ልብ ስለታወከብህ ልብ እንዳይታወክ አንብበው። እሺ ልባችሁ አይታወክ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ። እኮስ አሁን እኮ እኔ እኮ ኢየሱስን ወልድን አትመኑ እኮ አይደለም ማለት በዚህ ምን እያለ ነው? ቃሉ ካብ ስለሆነ የመጣው እዚህ ጋር ካስወጣኝ ልክ አይደለም። ኢየሱስ የአብን ቃል ይዞ እንደመጣ እኮ ነው እመኑኝ የሚለው። አብን እናምንበታለን፣ ኢየሱስን ደግሞ እናምናለን፣ ወልድን ደግሞ እናምናለን። ቆይ የአብን ቃል ይዞ ነው የመጣው። የአብ ቃል ደግሞ በእኔ እመኑብኝ የሚል ጥቅስ አሳየኝ። ምንድን ነው የሚለው? በእኔም ደግሞ እመኑ ማለት ምን ማለት ነው? የሚናገርበት ነገር ነው። እመኑብኝ ማለት ደግሞ አምልኩኝ ማለት ስለሆነ እመኑብኝ የሚለውን አሳየኝ። ቆይ አንብበው እስኪ ድገምና አንብበው እስኪ። በእኔም ደግሞ እመኑ ማለት ምን ማለት ነው? እመኑ ማለት ልክ አንተ ማለት ነው። ለእኔ ስትነግረኝ እኔ አንተ ኢየሱስ አምላክ ነው ብለህ የምትነግረኝን እንዳምንህ ነው የምትነግረኛ እንጂ እመንብኝ ይላል። ቃሌን እመን ማለት እኮ ነው። ቆይ ተረጋጋ። አንተ ልብ በል። በእኔም ባላህም እመን ብለህ ትናገራለህ። አንድን ክርስቲያን ሄደህ በእኔም ባላህም እመን ብለህ ትናገራለህ። ቃሌን እመኑ አላህ አምላክ ነው እላለሁ እንጂ አልወጣኝም። ሄደህ አንተ ሙስሊሙ ክርስቲያኖችን ወደ እስልምና ለመጥራት ባላህም እመኑ በእኔም እመኑ ትላለህ ወይ? አይደለም። ቴንኪው ለምን አትለው? እኔ እመኑኝ እላለሁ ግን እመኑብኝ አይደል? ወዳጄ ያልኩን ብቻ መልስ። ባላህ እመኑ በእኔም ደግሞ እመኑ ትላለህ ወይ? በእኔ እመኑ በአላህ እመኑበት እላለሁ እንጂ እኔን እመኑብኝ አለ። ጭንቅላቱ ምንድነው እሱ? ጥቁሩን ድንጋይ ግልጽ ነው። አዳም አሉን እመኑኝ እኮ ነው እያለ ያልኩህን ብቻ በል። ስለራሱ ቢሆን እኮ የሚያወራው እኮ ለአላህ ብቻ ፕሊስ። ይሄ ጥቁር ድንጋይ ላይ አብዝታችሁ በመስገድ የተነሳ ጭንቅላታችሁ ተቃውሷል ይመስለኛል። ባላህ እመኑ በእኔም ደግሞ እመኑ ትላለህ ወይ? ክርስቲያኖችን ወደ እስልምና ለማምጣት ወይም እንደዛ ብለህ ታስተምራለህ ወይ? አላህን አንተ አብረህ አስቀምጠህ ከራስህ ካላህ ጋር ትላለህ። ሚዩት ሳታረግ ንገረኝ። እውነተኛ ነገር ነው ያዝኩት። እመኑኝ ነው የምልህ። በቃ ልክ አንተ አሁን እመኑኝ ብለህ
ልክ እኔ አልወጣኝም ራስን ካላህ ጋር አስቀምጠህ ባላህ እመኑ በእኔም ደግሞ እመኑ ብለህ ትላለህ ወይ? ከዛ ማስረጃ ጠይቃለሁ። በቃ ካልተናገርክ በቃ ቻው በቃ። ምን አይነት ድንቁርና ነው የያዛቸው? ማትናገርበት ምክንያቱ ምንድነው? እሱ ሽርክ ስለሚሆን ነው። ምክንያቱም ራስን ካላህ ጋር አብረህ ማስቀመጥ ስለማትችል በተመሳሳይ እንትን ማስቀመጥ ስለማትችል እኔ አልናገርም። ነገር ግን እናንተ ጋር እንደዚህ ማለት ይቻላል ይለኛል። ትናገራለህ? አልናገርም። ካልተናገርክ ታዲያ ለምን ትከራከረኛለህ? ካልተናገርክ ለምን ትሞግተኛለህ? ካደረክ ማትል ከሆነ ምክንያቱም አይቻልም። ካልተቻለ ደግሞ ለምንድን ነው የምትሞግተው? አልችልም እያለ ካልቻልክ ክርስቶስ ችሎ እያሳየህ እኮ ነው ይባል። አምላክ ስለሆነ እሱ ይላል በእኔም እመኑ በላከኝም እመኑ፣ በእኔ እመኑ በአብም እመኑ። አብ ደግሞ ምን ይላል? እሱን ስሙት፣ እሱ የመወደው ልጅን ስሙት። አይ ቲንክ ማቴዎስ ወንጌል ምዕራፍ 17 ክፈቷል። ከሰማይ ድምፅ አሰምቶ አብ ደግሞ እርሱን ስሙት ይላል። እሱን ስትሰማ ደግሞ እንደዛ ብሎ ይነግራል ማለት ነው። ቁጥር ስንት ነው የከፈትከው? ምንድን ነው የከፈትከው? 17 ምን 17? ዮሐንስ ወንጌል አልወጣኝም። ማቴዎስ ነው ያልኩህ። ማቴዎስ 3 ነው የከፈተው። እሺ ማቴዎስ 3 ቁጥር 17 ላይ ከተጠመቀ በኋላ መንፈስ ቅዱስ ከሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ አይታየኝም ይህ ነው አለ። የሚወደው ልጁ ከሰማይ መጥቶ ይህ ነው ይለዋል ማለት ነው። ምዕራፍ 17 እንክፈቱ። ቁጥር 1 ላይ ምን ይላል? ከቁጥር 1 ጀምሮ እና ከፍ አድርገው ክርስቲያን ዛሬ ምንድን ነው አክቲቭ አይደለም ሲናገር። እሺ ብርቱ ደመና ጋረዳቸው። ኦኬ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። አብ ደግሞ ምን ይላል? እርሱን ስሙት። ወልድ ደግሞ ምን ይላል? በእኔም እመኑ በአብም እመኑ። ለአብ ያለው ሁሉ የኔ ነው፣ የኔ የሆነ ሁሉ የአብ ነው ብሎ ደግሞ ወልድ ይነግረናል። እኔ ከመቃብር አስነሳለሁ ብሎ ይነግረናል። ወልድ ማለት ነው። አብ ማንን ስሙት ስላለ? ልጁን ስሙት ስላለ ማለት ነው። ይሄ ግልጽ ነው። የሆነ ድምፅ አለ ድርድር የሚል ኤስሲ አሰላሙ አለይኩም። ወአለይኩም አሰላም። አያ ማን ነው? ሩል ቅዱስ ማን ነው? እሱ ሩል ቅዱስ ማን ነው? ሩል ቅዱስ ቅዱስ መንፈስ ነው። ቅዱሱ መንፈስ ማን ነው? እሱ ሰው ነው? አውሬ ነው? አላህ ነው? ምንድን ነው? ጅብሪል ነው። ጅብሪል ነው የሚል ማስረጃ አለ ቁርአን ላይ አለ። እስኪ ማስረጃ 14 ምን እኔ ጋር ስታክ አድርጓል። ይሰማል? ሱራ 4:110 ላይ ታልከን ወንድማችን ሱራ 4 ምዕራፍ 4 ምዕራፍ 5 ሄደ
ምዕራፍ 5 የጠየቀው ጥያቄ ምንድን ነው? ተመልሻለሁ። ያ ተመልሳለሁ። ኦኬ ምን ነበር ያልከኝ? ኤስ ሲ ምዕራፍ 5 ቁጥር 110 ላይ እሺ ሩህ ቅዱስ ሚል የለውም እዛ ላይ አሚን ጅብሪል ነው የሚላለው። ቀጥልሽ ክርስቲያን አለ በቅንፍ ይኸው አስቀምጦታል፣ ይታያል። እንደውም መሰለኝ በቅንፍ ታዲያ ለምንድን ነው በቅንፍ የሆነው? ያው ጅብሪል መሆኑን በግልጽ ማሳየት ነው። አይ በቅንፍ አረብኛው ላይ አለ እንዴ? አረብኛው ላይ የለም። ስለዚህ ለምንድን ነው እሱ አማርኛ የሚጽፉ ቁርአንን የሚበርዙት? ለምንድን ነው እሱ የሚጨምሩት? ያላ ቃል ነው ካልክ አይ ቅዱስ መንፈስ ብሎ ስለተቀመጠ እሱን በግልጽ ለማሳየት። ለምን ያጭበረብራሉ? ለምን ይዋሻሉ? አማርኛ ቁርአን ተርጓሚዎቻችሁ ለምንድን ነው እሱ ማይልን የሚል ሌላ ቃል የሚጨምሩት? ለምን የሚያጭበረብሩት? አጭበረበሩም። የማጭበርበር አይደለም፣ ማብራሪያ ነው። ጅብሪል ሚል እስቲ አረብኛው ላሳየኝ። ጅብሪል ማለት ስሙን ነው ወይስ? ጅብሪል ሚል ስም እስቲ ያሳየኝ። ጅብሪል የሚል ቁርአን ውስጥ የለም ነው የምትለው? ካለ አሳየኝ። ሩል ቅዱስ ጅብሪል ነው የሚል አሳየኝ። ይሄ ጅብሪል ቅድም ስናሳይ አይተሃል። ይሄ ጅብሪል አላህ እንደሆነ ቅድም አሳይተናል። ሜቢ ነበርክ? አይ ምንም ያየው ነገር የለም። አሁን ጊዜ ነው የገባችው ልጅቷ እያወራች ነው። ይሄ ሩል ቅዱስ ሜሪየም ጋር የተገለጠው ነው አይደለ? ለሜሪየምም ልጅ የሰጣት ነው አይደለ? ይሄ አካል አላህ መሆኑን ቅድም አሳይተናል። እንዴት ነው? ደግመን እናሳይህ። ኦኬ ቀጥል ክርስቲያን። ኦኬ ክርስቲያን አለ ሉክ አይዘጋ አንድ የሚዩት አድርገው፣ ድምጽ ይረብሻል። ከእርሱ መጋረጃን አደረገች፣ መንፈሳችንንም በቅንፍ ጅብሪል ወደ እርሷ ላክን ይላል። ይህ መንፈስ የተባለው ወይንም በቅንፍ ጅብሪል የተባለው አካል ማን ነው ብለን ስንል ለእርሷም ትክክለኛ ሰው ሆኖ ተመሰለላት። ይሄ ሰውን መስሎ የመጣው ተዛ እሷም ጌታዬ ብላ የምትጠራው ማን ነው ሲባል ሙፈሲሮች ማን እንደሆነ አስቀምጠውታል። ክፈተው ክርስቲያን። ይህ አካል ወደ ሜሪየም የመጣው አካል ምን አይነት ነው ብለን ስንል so we sent to her our spirit መንፈሳችንን ወደ እሷ ላክን አለ። that is ጅብሪል አለ። ኦኬ ጅብሪል ነው አለ። peace be upon him ሰላም በሱ ላይ ይሁን። entered upon her after she had finished performing ritual ablution in the form of a young beardless man with handsome face and curly hair በምን አይነቱ እንትናን የትጥበቷን ስርዓታዊ የጥበት ስርዓቷን ከፈጸመች በኋላ በምን አይነት ሰው ነው የተገለጠው ይሄ አካል አለ? ያንግ ማን ወጣት ወንድ ሆኖ ያንግ ሆኖ ወጣት ሆኖ ጺም አልባ ሆኖ ቆንጅዬ ሸበላ ሆኖ ጸጉሩ ፍሪዝ ሆኖ ይላል። ይሄ አካል ማን እንደሆነ ታውቃለህ? ኤስ ሲ ሲም የሌለው ወጣት የሆነ ጸጉሩ ፍሪዛም የሆነ አካል ጌታ ተብሎ የሚጠራ ልጅ የሚሰጥ ማን እንደሆነ ታውቀዋለህ? እሺ ጅብሪል ነው። ይሄ ጅብሪል ነው።
ጅብሪል አይደለም አላህ ነው። ላሳየህ እዚህ ላይ ጅብሪል ነው። ክፈትለት። ከአላህ ጋር ተመሳሳይ ነው። ቆይ ላሳየህ። The messenger of God, may God bless him and grant him peace, said, ያላ መልእክተኛ ሰላም በእሳቸው ላይ ይሁንና እንደዚህ አለ። I saw my Lord in the form of beardless young man with curly hair and a green meadow. ጌታዬን ወጣት ወንድ ሆኖ ፂም አልባ ሆኖ ፀጉሩ ፍሪዝ ሆኖ በአረንጓዴ ቦታ አይቼዋለሁ አለ። ማ ነብይ። ሜሪየም ጋር የመጣው አካል ደግሞ ምን አይነት ነው? ወጣት ሰው፣ ፂም የሌለው ፍሪዛም ፀጉር ወንድ ሰው ሸበላ ቆንጆ ሆነ። ይቅርታ አድርግልኝና የትኛው ምዕራፍና የትኛው ሱራ ላይ ነው እንደዚህ ብሎ የገለጸው? አላህ Subhanahu Wa Ta'ala በቁርአንና በሐዲስ ብቻ ነው ማመን የምንችለው። ግን አንተ የገለጽክልን ያለ ሂስቶሪ ነው ይመስለኛል እንጂ ይሄ በቁርአንና በሐዲስ የተጻፈ አይደለም። የትኛው ሱራ ላይ እንደሆነና የትኛው ምዕራፍ ላይ እንደሆነ ብትነግረን። ኦኬ ሱራ 19ን የፈሰረበት የአጠባራኒ ነው። አንድ ለሜሪየም ማን የተገለጠው የሚባለው ሙፈሲርሽ ተፍሲርሽ ነው። አንድ ያኛው ደግሞ ሐዲስ ነው። እነ ኢብኑ አባስ ያስተላለፉት ሐዲስ ነው። ቼክ አድርጉት። አመለሰው መጽሐፉ መልስላት ኢብኑ ተሚያ ለመሬም የተፈሰረው ጅብሪል መሆኑን ይሄኛው ምንድነው መጽሐፉ? ይሄ አሁን አላህን ያዩበት ነው። ያኛው ጅብሪል መሆኑን አረጋግጠናል። ይሄኛው ቢያን አልተልቢስ ሐዲሱ ሳሂህ ነው። ሐዲሱ ትሬሰብል ሉክ ሰመሪ ኦፍ ዘ ሐዲስ ስኮላርስ ኦተንቲክ ናቸው። በዚህ መልክ አዩት ነው የሚለው እንጂ አሁን ሪቬል የተደረገ ያው ነው እኮ ሲምቦሊክ ነው እኮ ይሄ እኮ ለምን ያዩትና እንትኑ አንድ አይነት ነው አይደለም? እና ሪል ፊዚካል ላይሆን ይችላል። ይሄ ሲምቦሊክ ነው። ለሳቸው የተገለጸላቸው ነው የሚናገረው። ያ ፊዚካል የተገለጠለት ለነብይ ከእንትኑ ጋር አንድ ነው አይደለም? ለሜሪየም ከተገለጠላት አካል ጋር እና እሱ ፈጣሪ በመለካ መልክ ሊገለጽ ይችላል። ችግር የለውም። ሲጀመር ለማርያም የተገለጠበት መንገድና ለነብያችን ሰለላሁ ዐለይሂ ወሰለም የተገለጠበት መንገድ አንድ አይደለም። ለነብያችን መላእክት ራሱ ሆኖ ነው የተገለጠ። ለማርያም ግን ሲገለጥላት ትክክለኛው ሰው መስሎ ነው የተገለጠላት። ስለዚህ አይመሳሰልም አገላለጡ ማለት ነው። ተሳስተሻል። መላእክት ሆኖ ነው ለነብያችን የተገለጠው፣ ለሜሪየም ደግሞ ሰው ሆኖ ነው አለሽ። ቁርአን እንትን ሐዲስሽ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሲገለጥ ክንፍ ያለው መላእክት እንደሆነ ያውቃሉ በእርግጥ ማለት ነው። ግን ለማርያም የተገለጠው ሰው ትክክለኛው ሰው መስሎ ነው የተገለጠው። አይ ተረጋጊ። ያንግ ማን ማለት ሰው ነው ባይዘ በያንግ ማን በወጣት ሰው መልክ ነው ያየው። በያንግ ማን መልክ አየሁት ነው የሚለው። ማን ተብሎ የሚገለጠው ለሰው ነው። እታችን ሐሳቡን ሜሪየም ሱራ 7 ጌታ ተብሎ የሚጠራው በቁርአን ውስጥ ማን ነው? እሱ ጌታ ተብሎ የሚጠራው ማን ነው? አላህ ነው። አንድ አላህ ብቻ ነው። አንድ አላህ ብቻ ነው ብላለች። ሱራ 3:47ን ይሄንን አካል ሜሪየም ራሱ ጌታ ብላ ትጠራዋለች። ክፈትላት። ቅድም ግን ተሳስታለች። ጅብሪል ለመሐመድ ሰው ሆኖ ይገለጥለት ነበር። እሺ እህታችን ቢያል ከልቢንና ሱነን መለየት ያልቻሉ ለዛን ቢያል ከልቢ ነው የፎገራቸው። ሱን አንድ ቀን አለየንም አይደለ? እንደናንተ አንሳደብም እኮ ለዛ ነው የምትናደዱት። መረጃ ሰጥቻለሁ። ጌታ ሆይ ነገ ተስማምታችኋል። ኤስሲ ጌታ የሚባለው በቁርአን ውስጥ አላህ ብቻ ነው ብለህናል። አንብብ ይሄንን ክፍል ምንድነው? አንብቡ። ጌታዬ ሆይ ሰው ያልነካኝ ሲሆን እንዴት ልጅ ይኖረኛል አለች። ነገሩ እንዳልሽው ነው። አላህ የሚሻውን ይፈጥራል።
አንዳች እነን ያለችው ለጅብሪል ሳይሆን አላህ ሆይ ብላ ይጠይቅ ፕሊስ አትንጣጪ ቆይ ተረጋጊ አላህን ሳይሆን ጅብሪልን ሳይሆን አላህን ነው አላህ ሆይ ብላ ይጠይቀችው እሷን እሱ ሰው ስለሆነች ማለት ነው ግን አራዳችሁ ኔጌቲቭ ስለሆነ ኔጌቲቭ ተረጋጊ እህታችን እያዋራት ያለው አላህ መጥቶ ነው እንዴ እያዋራት ያለ ጅብሪል መጥቶ ነው እያዋራት ያለ ጌታ ነው ያለች እሷ የጠየቀችው አለችው እሱን እኮ አይደለም እሱን ተረጋጊ መስማት አለበት ሰማው እሱን ጭራሽ ልትጠጋው አልፈለገችም ምክንያቱም ከሰሩኝና ዳንጭ ከላይ ጀምሮ ሊሰጣት መጣ ሊሰጣት የመጣውን አካል ምን አለችው ጌታዬ ሆይ ሰው ያልነካኝ ሲሆን እንዴት ልጅ ሊኖረኛል አለች ምን አለችው ጌታዬ ሆይ ሰው ያልነካኝ ሲሆን ለኔ እንዴት ልጅ ይኖረኛል ነገሩ እንዳልሽው ነው ብሎ ይመልስላታል እሱ ደግሞ ነገሩ እንዳልሽው ነው አላህ የሚሻውን ይፈጥራል አንዳችን በሻ ጊዜ ለእርሱ ሁን ይለዋል ወዲያውንም ይሆናል እያለ ይመልስላታል ማለት ነው ክፍሉ እንደዛ ለሚለው ወይንስ ሌላ አላህ ሁለት አላሆች አሉ ምድር ላይ መጣ አላህ እንደዚህ ብሎ የሚያወራት ተዛ ጌታዬ ብለው ተዛ ሌላኛው አላህ ነው አንቺ እንዳልሽው ነው የሚለው ሚላት ሌላ አላህ አለ እንዴ ማለት ያው ኖርማሊ እዚህ ጋር እሷ ፍራስትሬትም ስላደረገች እንግዲህ ያየችውን ሰው በአክብሮት መጥራቷ ነው አይ በአክብሮት አላለም ስለዚህ እናንተ ስታከብሩ ታመልካላችሁ ማለት ነው የሆነን አካል የማይሰጥን ያለህን ባህሪ ለፍጡር ተሰጣላችሁ ማለት ነው ለዛ ማለት አይሆንም ነው ሆነ እንጂ ስለዚህ ጌታዬ ብላ የጠራችሁ ሱራ 19 ላይ ያዛኛው ተፍሲሩ ላይ መልሰው ስለዚህ አካል በምን አይነት ነው የተገለጠላት ይላል ሲማልባ ፍሪዛም እንደገና ደግሞ ቆንጂዬ ሆኖ ያ አካል ደግሞ ከአላህ ጋር ተመሳሳይ ነው ያ አላህ አይደለም ይሄ ጅብሪል ነው አይበቃንም ወገን ሰላም ብያለሁ ቢኒ እንዴት ነህ እፎይ ሰላም ብያለሁ ሁላችሁንም ሰላም ብያለሁ እኔ እንኳን እንደጨረስኩ አውቃለሁ ቅድም ስታወሩ እንትን ለማሳየት ነበር የገባሁት አፕሊኬሽኑ ላይ ይሄ ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ እና መጽሐፉ ላይ ትንሽ የተለየ ስለሆነ እሱ ልከፍት ነበር ለክርስቲያንም በውስጥ ልኬለታለሁ ይሄው ሐሳቡን እንትን ብሏል አፕሊኬሽኑ ትክክል አይደለም እዚህ ቦታ ላይ የሚናገረውና እንትኑ ላይ የሚለው ላሳያችሁና ያው ልትወጡ ስለሆነ አንድ ደቂቃ ማይሞላ ይታያችሁ ከሆነ ከዚህ ጀምሮ ዮሐንስ ወንጌል ምዕራፍ 12 ነው ይሄው ምዕራፍ 12 በቁጥር 44 ጀምሮ ደቃቅ ላይ ጽሑፏ ግን 44 ትታያለች ጌታችን ኢየሱስም ድምጹን ከፍ አድርጎ እንዲህ አለ በእኔ የሚያምን በላከኝ ነው እንጂ በእኔ ብቻ የሚያምን አይደለም ብሎ ተናገረ ስለዚህ እዛ ጋር በእኔ የሚያምን በላከኝ ማመኑ ነው ብሎ ነው አፕሊኬሽኑ ላይ ያስቀመጠው እዚህ ጋር በእኔም ብቻ አይደለም ብሎ ያስቀምጧል በኢየሱስ ብቻም ሳይሆን በአብም ማመን ነው ኢየሱስን ብቻ ማመን ሳይሆን አብንም ማመን ነው ብሎ ነው ያስቀመጠው እና አፕሊኬሽኑ ላይ ትንሽ ኤረርስ ካለው እንትኑን መጠቀም ብዬ ነው እንዲ አክቹዋል ቡኩን ደግሞ ማየት ማሪፍ ነው ብዬ እቺ ለማሳየት ነው የገባሁት እሺ ታንክ ዩ ኦኬ ክርስቲያን ወጥቶ እንዴ ዞር ስል ባዶ ነው እንደ ቤቱ ሃናን አለሽ ጥያቄ ከድር ሃናን እንቀበላችሁ እንዱካምንሸኝ ሃናንና ከድር ጥያቄ የላችሁም ይብቃን ለዛሬ ደህና ደሩ